የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች እንደምን ዋላችሁ? እግዚአብሔር ይመስገን እኔ ጋር ክብር ለጌታ ይሁን። ሁሉ ሰላም፣ ሁሉ መልካም ነው። ጌታ ምሕረቱን አብዝቶልን ዛሬ እሁድ ግንቦት 23 2012 ማታ ላይ ደርሰናል። ክብሩ ለጌታ ይሁን። እንግዲህ እግዚአብሔር ረድቶናል። በእግዚአብሔር ፊት ደግሞ የጀመርነውን ትምህርታችንን እንቀጥላለን። እስቲ እግዚአብሔር የቃሉን ደጆች እንዲከፍትልን እንደተለመደው በእግዚአብሔር ፊት ጥቂት ደቂቃ እንጸልያለን። አልፋና ኦሜጋ የሆንክ ፊተኛና ኋለኛ ያለህ የነበርህ የምትመጣ ጌታችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ይህንን ቀን ውሏችንን መልካም አድርገህ በዚህ ማታ ደግሞ ከተወደዱ በደምህ ከተዋጁ ህዝቦች ጋራ ውብ የሆነውን ቃልን ድንቅ የሆነውን ቃልን እንድንካፈል እድል ስለሰጠህን ስም የተባረከ ይሁን። ይህንንም አሁን የምንሰማውን ቃል ባርክልን። የቃል ደጆች ይከፈቱ፣ የሚሰሙት ሁሉ ይታነጹበት፣ ህይወታቸው ይሰራበት፣ በእምነት ከነሱ ጋር ይዋሃድ። ጌታ ሆይ አመሰግንሃለሁ። ስምህ የተባረከ ይሁን። እናገለግል ዘንድ እኔንም አንደበቴን ክፈት፣ በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ ትምህርታችንን በጌታ በኢየሱስ ክርስቶስ ስም እንቀጥላለን። ዛሬ መጨረሻውን ክፍል ይሆናል ማለት ነው። የምናየው በዚህ እግዚአብሔርን በመከተል ዙሪያ ላይ እግዚአብሔርን ለምን እንከተላለን የሚለው የመጀመሪያው እግዚአብሔር ህይወታችን ነው የሚለውን የመጀመሪያ ክፍለ ጊዜ ላይ ያየነው ነው። ከዛ ቀጥለው እግዚአብሔር እረኛችን ስለሆነ እንከተላለን ያልነው። በእረኝነቱ ስር ደግሞ 10 ዝርዝር ሀሳቦችን አንስተን እንደምንመለከት ነበረ የተነጋገርነው። ከዛ ውስጥ እንግዲህ 8ቱን ተነጋግረን ጨርሰን ዛሬ 9ኛው ላይ ነው ያለነው። 9ኛው መጽናናት ነው። እግዚአብሔርን ስንከተል በእረኝነቱ ስር ሆነን እግዚአብሔር ያጽናናናል፣ ወይም መጽናናት የሚባል ነገር አለ። ይህ መጽናናት የሚለው ነገር በህይወታችን ውስጥ ይገኛል፣ ወይም ደግሞ መጽናናት ህይወታችንን ያገኛታል ማለት ነው። መጽናናት ማለት ምንድን ነው? በመጽሐፍ ቅዱስ ውስጥ መጽናናት የሚለው ቃል ወደ 23 ጊዜ አካባቢ ተጠቅሷል። በዚህ ምድር ላይ እንግዲህ ስንኖር ብዙ የህይወት ውጣ ውረዶች አሉብን። እነዚህ የህይወት ውጣ ውረድ ያለ እግዚአብሔር መጽናናት ልንወጣው አንችልም። በመጽሐፍ ቅዱስ ላይ ቃሉም እንደሚናገረው የሰው ህይወት ብርቱ ሰልፍ እንደሆነ መጽሐፍ ቅዱስ ይነግረናል። በኢዮብ ምዕራፍ 7 ቁጥር 1 ላይ ሄደን የእግዚአብሔርን ቃል ስናነብ እንዲህ የሚል ቃል እናገኛለን። በምድር ላይ የሰው ህይወት ብርቱ ሰልፍ አይደለምን ይላል። ደግሞአለው፣ በምድር ላይ የሰው ህይወት ብርቱ ሰልፍ አይደለምን? እውነት ነው። አዎ፣ የሰው ህይወት ብርቱ ምንድን ነው? ሰልፍ ነው። ይሄንን ብርቱ ሰልፍ ግን ከጌታ ጋር ከሆንን እንዴት ልንወጣው እንደምንችል እግዚአብሔር ራሱ በህይወታችን ውስጥ ውጤታማ ሆነን እንድናልፍ ይረዳናል። በመሆኑም ይህንን ህይወት በአሸናፊነት ለመኖር የእግዚአብሔር የማያቋርጥ መጽናናት ያስፈልገናል። የማያቋርጥ መጽናናት ደግሞ የምናገኘው በእግዚአብሔር በእረኝነቱ ስር ሆነን ነው። ዳዊት በመዝሙር 23 ቁጥር 4 ላይ ምንድን ነው የሚለው? በትርህና ምርኩዝ እነርሱ ያጽናኑኛል። እደግመዋለሁ፣ በትርህና ምርኩዝ እነሱ ያጽናኑኛል። ዳዊት ይህን ያለው እግዚአብሔር እረኛዬ ነው ባለበት ስፍራ ላይ ነው። እንግዲህ እረኛ በእጁ ከሚይዛቸው ነገሮች በትርና ምርኩዝ ነው። እነዚህ አንድ እረኛ የሚያደርገው ነገር ነው። በጎቹን ሲጠብቅ ከእረኛ የማይጠፋው ነገር በትርና ምርኩዝ ናቸው። እንግዲህ የእግዚአብሔር በትርና የእግዚአብሔር ምርኩዝ ምንድን ነው? ተመልከቱ። ምርኩዝ የሚለው ቃል ስንመለከት ወይም በትርና ምርኩዝ የሚሉትን ቃላቶች ስንመለከት የየራሳቸው ሰፊ ትርጉም አላቸው። ይሄን በተመለከተ በራሱ አንድ የስብከት ጊዜ ወይም አንድ የትምህርት ጊዜ የሚፈልጉ ሐሳቦች ናቸው። ለዛሬ ግን የምናገርበት ሐሳብ መጽናናት ስለሆነ በመጽናናት ላይ ያለውን አጭር ሐሳብ ብቻ አካፍላችሁና ጌታ ቢፈቅድ በሌላ ጊዜ
ስለ በትርና ምርኩዝ የሚሉትን ሐሳቦች በዝርዝር ይዤላችሁ ቀርባለሁ። በዚህ ሐሳብ ላይ በመጽናናት ዙሪያ ላይ እንግዲህ የእግዚአብሔር በትር ስንል በጣም ረጅም ነው። እንደ ዱላ ሆኖ በትሩ ረጅም ነው። ጠንካራ የሆነ በእጅ የሚያዝ መቋሚያ ያለው ማለት ነው። በትር እንግዲህ የሚያስፈልግበት ምክንያት አለው። ምርኩዝም የሚያስፈልግበት ምክንያት አለው። እነዚህ አንድ ሊጎዳን የሚመጣ ነገር ካለ የምንከላከለው በበትር ነው። ሊጎዳን የሚመጣ ነገር ካለ በትር እጃችን ላይ ካለ ያንን በትር ሊጎዳን ያለ ሊመጣ እንኳን ባለ በዛ እንከላከለዋለን። እረኛም በጎቹን በሚጠብቅበት ጊዜ ተኩላም ቢመጣ ቀበሮም ቢመጣ በጎቹን ሊያጠቃ ለሚመጣውን ነገር በበትሩ ነው የሚከላከለው። ክብር ለጌታ ይሁን። እንዲሁ እግዚአብሔር እረኝነት ስር ስንሆን እኛን ሊያጠቃ የሚመጣውን ነገር እግዚአብሔር በበትሩ ይመተዋል፣ በስልጣኑ ይመተዋል፣ በኃይሉ ይመተዋል። ይሄ ለኛ መጽናናት ነው። እግዚአብሔር ጠላቶቻችንን ሊጎዱ ሊያጠቁን የሚመጡትን በመከተልን ጊዜ በመታልን ጊዜ ልባችን በመጽናናት ይሞላል። ይሄ ነው ጠላቶቻችሁን እግዚአብሔር መጥቶላችሁ ስታዩ ውስጣችሁ በመጽናናት ይሞላል። ያ መጽናናት ነው እንግዲህ። ሃሌሉያ። ምርኩዝ የሚባለው ደግሞ አንድ ሰው ሲደክም የሚደገፍበት ነው። አይታችሁ እንደሆነ አባቶች በሚደክሙ ጊዜ ምርኩዝን ይይዛሉ። ወይም ደግሞ አንድ ሰው እግሩ ቢሰበር ምንድነው የሚያደርገው? ወይም የወገብ ህመም ካለበት አንድ መደገፊያ ምርኩዝ ስጡኝ ነው የሚሉት፣ ለመደገፊያ። ክብር ለጌታ ይሁን። ህይወታችን በዚህ ዓለም ጉዞ በተለያየ አይነት ሁኔታ ሲደክምብን፣ ሲንጎዳ፣ ውስጣችን ሲያዝን እግዚአብሔር ምርኩዛችን ነው። እሱ ነው ደግፎ የሚይዘን እንዳንወድቅ። ያን ጊዜ ልንወድቅ ባለ ጊዜ፣ በደከመን ጊዜ፣ ጉልበታችን በዛለ ጊዜ ሃሌሉያ እግዚአብሔር መደገፊያ ሲሆነን እንጽናናለን። መጽናናት የሚባለው ያኔ ነው። ወንድ ወገኖቼ ውስጣችሁ ደክሙ፣ አዝናችሁ፣ በዚህ ዓለም በሆነ ነገር ተጎድታችሁ፣ ነገር ግን እግዚአብሔር ድንገት መጥቶ ሲደግፋችሁ ስታዩ ልባችሁ በመጽናናት ይሞላል። ለዚህ ነው እንግዲህ በትርህና ምርኩዝ ምን ያደርጋል? ያጽናኑኛል አለ ባሪያው ዳዊት። ክብር ለጌታ ይሁን። እንግዲህ በአዲስ ኪዳን አማኞች ለኛ የመጽናናት ዘመን ነው። መጽሐፍ ቅዱስ ሲናገር ይሄ ዘመን የምን ዘመን ነው? የመጽናናት ዘመን ተብሎ ነው የሚጠራው። በሉቃስ ወንጌል ምዕራፍ 2 ቁጥር 25 ላይ ሄደን ስንመለከት አንድ ሰው እናያለን። ይህም ሰው ስምዖን የተባለ ሰው ነው። ስምዖን የተባለው ሰው ምን አይነት ሰው ነው ስንል በጣም ትጉ፣ እግዚአብሔርን የሚፈራ፣ በጽድቅ የሚሄድ፣ ነገር ግን የእስራኤልን መጽናናት የሚጠብቅ እንደነበረ መጽሐፍ ቅዱስ ይነግረናል። ሉቃስ ወንጌል ምዕራፍ 2 ቁጥር 25 ላይ እንደዚህ ይላል፣ እነሆ በኢየሩሳሌም ስምዖን የሚባል ሰው ነበረ። ይህም ሰው የእስራኤልን መጽናናት ይጠባበቅ ነበረ፣ ጻድቅና ትጉም ነበረ፣ መንፈስ ቅዱስም በእርሱ ላይ ነበረ። ክብር ለጌታ ይሁን። በጣም ብዙ የተዘረዘሩ ሐሳቦች እናያለን። በኢየሩሳሌም ስምዖን የሚባል ሰው ነበረ። ይህ ሰው የእስራኤልን መጽናናት ይጠባበቅ ነበር። ይሄ እንደ ትውልድ እንደ ዘመን እነ ስምዖን በነበሩበት ጊዜ መጽናናት አልነበረም፣ እንደ ዘመኑ። ሃሌሉያ። በእኛ ዘመን ግን ጌታ ረድቶን ይሄ የመጽናናት ዘመን ሆነልን። አንድ ዘመን የመጽናናት ነው ተብሎ ለመጠራት የሚያጽናናው የመጽናናት ኃይል ሲኖር ነው። በዛ ጊዜ የጨለማ ጊዜ ነው። ኢየሱስ ሊመጣ ያለበት ጊዜ ነው እና ኢየሱስ እስከሚመጣ ጊዜ የነበረው ጊዜ በጣም ጭንቅ የጨለማ ጊዜ ነበር። በዛ በውጥረት ጊዜ ውስጥ ሆኖ እሱ ግን ጻድቅ ነበረ ይላል፣ ትጉ ሰው ነበረ ይላል፣ በመንፈስ ቅዱስ የተሞላ ሰው ነበረ ይላል። ስለዚህ ጻድቅ ትጉና በመንፈስ ቅዱስ የተሞላ ሰው ስለነበረ በእምነት መጽናናትን ይጠብቅ ነበር። አልነበረም ግን እንዲጠብቅ ያደረገው ነገር በላዩ ላይ የነበረው ጽድቅ፣ ትጋቱና መንፈስ ቅዱስ ነበረ ማለት ነው። ዛሬ ኢየሱስ ክርስቶስ ወደዚህ ምድር ለኛ በመምጣቱ እኛ አሁን ያለንበት የመጽናናት ዘመን ተብሎ እንዲጠራ እድል አግኝተናል።
ታዲያ በዚህ ዘመን ውስጥ ሆነን ግን መጽናናቱ በህይወታችን ላይ ካልሆነ ዘመኑ የመጽናናት ሆኖ ህይወታችን ግን ያልተጽናና ከሆነ ከባዱ ነገር እዛ ጋር ነው። ስለዚህ በእግዚአብሔር እረኝነት ውስጥ ስንሆን ዘመኑ ብቻውን በራሱ አጽናናንም። በዘመኑ ውስጥ ያለ መጽናናትን ይዞ የመጣው ጌታ ግን በሱ እረኝነት ስር በምንሆንበት ጊዜ መጽናናት በህይወታችን ይሆናል። ውስጣችን ባዘነ በተጎዳ በዚህ ምድር በሚሆኑ ነገር ልባችን በጣም ውስጣችን እየተጎዳ ባለበት ጊዜ ልባችን ድንገት የሚያጽናና ኃይል ይመጣል ማለት ነው። ይሄ የሚሆነው የመጽናናት አምላክ የሆነው እግዚአብሔር እረኛችን ሲሆን ነው። አይታችሁ እንደሆነ በጎች እረኛ እየጠበቀ እያለ ድንገት አንዱን እንኳን ገፍቶ እግሩ ሊሰብር ይችላል። ሲሮጡም ሊወድቁ ይችላሉ። ምንድነው የሚያደርጋቸው? ይንከባከባቸዋል፣ ይጠግናቸዋል። እረኛው ነው ተስፋቸው። ለኛም በዚህ ምድር ላይ በምንንቀሳቀስበት ጊዜ ለሚገጥሙ ነገሮች ሁሉ ፈጥኖ የሚደርስልን የመጽናናት አምላክ እግዚአብሔር ነው። ሃሌሉያ! ክብር ለጌታ ይሁን። በሐዋርያ ሥራ መጽሐፍ ላይ ሄደን በምንመለከትበት ጊዜ የሐዋርያ ሥራ ምዕራፍ 3 ቁጥር 19 እስከ 20 ላይ ሄዳችሁ ብትሄዱ የምታገኙት የእግዚአብሔር ቃል እንደዚህ የሚል ነው። አነብላችኋለሁ። ቃሉን እንደዚህ ይላል። እንግዲህ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ አስቀድሞም ለእናንተ የመረጠው ኢየሱስ ክርስቶስን እንዲልካችሁ ኃጢአታችሁን ይደመስስ ዘንድ ንስሐ ግቡ ተመለሱም ይላቸዋል። ማን ነው ይሄንን የሚሉት? ሐዋርያቶች ናቸው፣ ጴጥሮስና ዮሐንስ። እንግዲህ ተመልከቱ፣ በዛን ወቅት ላይ እግዚአብሔር ከነሱ ጋር በመሆኑ የመጽናናት ጊዜ ሆኖ ኢየሱስ በመምጣቱ የመጽናናት ዘመን አለ። ግን ዘመኑ የመጽናናት ሆኖ ህዝቡ ግን እየተጽናና አልነበረም። ያ መሆን የሚችለው ግን ስትመለሱ ነው አለ። ንስሐ ስትገቡ ነው አለ። ወደ መጽናናት አምላክ ስትመጡ ነው። ወደ እሱ እረኝነት ተጠጉ ነው እያላቸው ያለው። ዘመኑ ብቻውን የመጽናናት መሆኑ አይደለም፣ በዘመኑ ውስጥ ያለውን መጽናናት በሕይወታችን ውስጥ መሆን ሲችል ነው። ክብር ለጌታ ይሁን። እንግዲህ በአዲስ ኪዳን ለአማኞች እግዚአብሔር ለመጽናናት የሰው ልጅ እንዲጽናና ሁል ጊዜ በመጽናናት ውስጥ እንዲሁም ምክንያቱም በሁል ጊዜ ውስጥ ብዙ ነገሮች ስላሉ እግዚአብሔር ምንድነው ያደረገልን? በዮሐንስ ወንጌል ምዕራፍ 14 ላይ ሄደን ስንሄድ ከኛ የማይለይ ሁል ጊዜ ልንጽናና የምንችልበትን ነገር አደረገልን። እሱም መንፈስ ቅዱስ ነው። ክብር ለጌታ ይሁን። ሃሌሉያ። በዮሐንስ ወንጌል ምዕራፍ 14 ቁጥር 15 እስከ 16 ባለው ክፍል ላይ እንዲህ የሚል ቃል አለ፣ እናነባለን። ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ እሰጣችኋለሁ። እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይችል የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁ ስለሚኖር እናንተ ታውቁታላችሁ ይላል። ክብር ለጌታ። ልባችን እንዲጽናና እንዲበረታ የሚያደርግ በዚህ ዓለም መከራ ስንገፋ፣ በዚህ ዓለም መከራ ስንፈተን ልባችንን አጽንቶ የሚያቆየው የመጽናናት ሃሌሉያ ኃይላችን መንፈስ ቅዱስ ነው። ስለዚህ በአዲስ ኪዳን ለክርስቲያኖች ፍጹም ከነሱ እንዳይለይ ሆኖ የተሰጠ አለ ማለት ነው። እርሱም መንፈስ ቅዱስ። በረኝነት ውስጥ ስንሆን እግዚአብሔር ለኛ ከሚያደርገው ነገር ዋነኛው ነገር ይሄ ነው። ክብር ለጌታ ይሁን። እንግዲህ ሌላው በመጽሐፍ ቅዱስ ላይ ስለ መንፈስ ቅዱስ ማጽናናት የሚናገሩ የመጽሐፍ ቅዱስ ክፍሎች አሉ። እናንተ ሰፋ አድርጋችሁ ልታነቡ ትችላላችሁ። ዮሐንስ ወንጌል 14:26 ላይም ዮሐንስ ወንጌል 15:26 ላይም እነዚህን የመጽሐፍ ቅዱስ ክፍሎች ስትሄዱ የመንፈስ ቅዱስን ማጽናናት ምን ያህል ሰፊ እንደሆነ በዝርዝር ያስቀምጠዋል ማለት ነው። ስለዚህ መንፈስ ቅዱስ በሕይወታችን ላይ በሚሆንበት ጊዜ እንድንጽናና ያደርገናል ማለት ነው። መንፈስ ቅዱስ ደግሞ በእኛ ላይ የሚሆነው እኛ በእግዚአብሔር ጥበቃ ስር ስንሆን፣ ራሳችንን መጀመሪያ ለዚህ ማስገዛት ስንችል ነው። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ሌላው ለአማኞች የተሰጠው መጽናናት ቃሉ ነው። ቃሉ መጽሐፍ ቅዱስ የእግዚአብሔር ቃል የምንጽናናበት ነው።
በሮሜ ወንጌል መጽሐፍ ሮሜ መልእክት 15 ቁጥር 4 ላይ ሄደን ስናነብ ሐዋርያው ጳውሎስ እንደ ይላል በመጽናትና መጽሐፍት በሚሰጡት መጽናናት ተስፋ ይሆንልን ዘንድ አስቀድሞ የተጻፈ ሁሉ ለትምህርታችን ተጽፏል ይላል። እደግመዋለሁ። በመጽናት መጽሐፍት በሚሰጡት መጽናናት ተስፋ ይሆንልን ዘንድ አስቀድሞ የተጻፈ ሁሉ ለትምህርታችን ተጽፏልና ይላል። የእግዚአብሔር ቃል በምናነብበት ጊዜ መጽሐፍ ቅዱስን በምናነብበት ጊዜ ልባችን በማጽናናት ይሞላል። መንፈስ ቅዱስ ከኛ ጋር አለ፣ ቃሉ ከኛ ጋር አለ። ይሄ መጽናናትን በውስጣችን ይፈጥራል። እግዚአብሔር ከሚያደርግልን በረኝነቱ ስር ከሚያደርግልን ሌላ ዋነኛው ነገር ይሄ ነው። ክብር ለጌታ ይሁን። አስረኛና የመጨረሻው በረኝነቱ ውስጥ ከሚሆንልን ነገር ምንድነው ስንል እግዚአብሔር ይባርከናል። አስረኛው በረከት ነው። እንግዲህ በረከት በመጽሐፍ ቅዱስ ውስጥ ከ83 ጊዜ በላይ ተጠቅሷል። ከ83 ጊዜ በላይ እግዚአብሔር ሲጠራን በረከቱን እንዲሰጠን ብቻ አልነበረም። የዘላለም ሕይወት ነው የጠራን። ሲጠራን ለዘላለም ሕይወት ነው። ግን የሚገርማችሁ እግዚአብሔር ሲጠራን በረከቱን አንዱ የጥሪ ማዕከል አድርጎ እንደጠራን በአንደኛ ጴጥሮስ ምዕራፍ 3 ከ8 እስከ 9 ባለው ክፍል ላይ ሄዳችሁ ስታነቡት የምታገኙት እውነት አለ። ራሱ የጥሪያችን አንዱ ክፍል የሆነ ከጥሪያችን እንደ አንዱ ክፍል አድርገን ልንቆጥር የምንችለው ነገር ምንድነው ብላችሁ ስትመለከቱት በረከት። በረከትን እንደ ዋዛ የምንመለከተው ጉዳይ አይደለም። እስቲ ላንብብላችሁ። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 8 ጀምሮ አነበዋለሁ። በመጨረሻም ሁላችሁም በአንድ ልብ ሁኑ፣ የሌላው መከራ ለእናንተ እንደሚሆን አድርጉ፣ እንደ ወንድሞች ተዋደዱ፣ ሩህሩሆች ትሑታን ሁኑ፣ ክፉን በክፉ ፈንታ ወይንም ስድብን በስድብ ፈንታ አትመልሱ፣ በዚህ ፈንታ ባርኩ እንጂ በረከትን ልትወርሱ ለዚህ ተጠርታችኋልና ይላል። በረከት አንዱ የጥሪያችን ማዕከል። በረከትን ልትወርሱ ምን ሆናችኋልና? ተጠርታችኋል። እግዚአብሔር ሰውን ሲጠራ ከበረከት ነው። ተመልከቱ። አብርሃምን ከዘመድ ከሀገር ከቤተሰብ ተለይተ ውጣ ካለ በኋላ የሚቀጥለው ቃል የተነገረው እባርክሃለሁ ነው የሚለው። እግዚአብሔር ባህሪው የራሱ ለሆኑት እርሱን ለሚከተሉት ከሚያደርግላቸው ነገሮች አንደኛው የማይደራደርበት ነገር ቢኖር በረከት ነው። ሰውን ሲፈጥር ዘፍጥረት ምዕራፍ 1 ቁጥር 26 27 28 ስታነቡ እግዚአብሔርን ሰውን በፈጠረበት ቀን ባረካቸው ነው የሚለው። ቀጥሎ ልክ ከፈጠረ በኋላ ለሰው የሰጠው ነገር የመጀመሪያ ነገር ሌላ ነገር አይደለም። እግዚአብሔር ምንድነው የሚለው? ባረካቸውም። እግዚአብሔር ስራው መባረክ ነው። ይልቁኑ የሱ የሆኑትን ደግሞ በሚያስደንቅ በረከቱ የሚባርክ ነው። የእግዚአብሔር በረከት ከላይ ነው። በረከቱ ከላይ ነው፣ ከታች አይደለም። እውነተኛ በረከት የምናገኘው ከላይ ነው። የእግዚአብሔርን በረከት ደግሞ ፍጹም ነው ወገኖቼ፣ ፍጹም የሆነ በረከት ነው። በያዕቆብ መልእክት ምዕራፍ 1 ከቁጥር 16 ጀምረን ስናነብ እንዲህ ይላል፣ የተወደዳችሁ ወንድሞቼ ሆይ አትሳቱ፣ በጎ ስጦታ ሁሉ ፍጹም በረከት ሁሉ ከላይ ናቸው። እደግመዋለሁ፣ የተወደዳችሁ ወንድሞቼ ሆይ አትሳቱ፣ በጎ ስጦታ ሁሉ ፍጹም በረከት ሁሉ ከላይ ናቸው ይልና መለዋወጥ በእርሱ ዘንድ ከሌለ በመዞር የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ። ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦ ወለደን ይላል። ከላይ ነው የሚወርደው። ስለዚህ እግዚአብሔር የራሱ የሆኑትን ህዝቦች ከሚያረግላቸው ነገር አንዱ ፍጹም በረከት ነው። ትልልቅ የእግዚአብሔር ሰዎች ደግሞ ሄደ ስንመለከት በዘመናቸው ናፍቆ ይጠብቁ የነበረው ነገር በረከት ነው። ያዕቆብ ከእግዚአብሔር ጋር ሌሊቱን በሙሉ ሲታገልበት ያደረው ሌላ ምስጢር አይደለም። ካልባረከኝ አልለቅህም ነበር። ከወንድሙ ኤሳው ጋር ግብግብ የገባው እስከ ማታለል
ኤሳው መስሎ በአባቱ በይስሐቅ ፊት እንዲቀርብ ያስደረገው ምንድነው? በረከት ፍለጋ ነው። ሙሴ በዘጸአት ምዕራፍ 33 ላይ በቃ አንዱ እግዚአብሔርን የጠየቀበት ነገር ምንድነው? በረከት ነው። ሞገስን በፊት ላግኝ ነው፣ ባርከኝ ነው። ክብር ለጌታ ይሁን። አሁን ግን በአዲስ ኪዳን የሚገርማችሁ ነገር፣ ደስ የሚለው ነገር ጌታችን ኢየሱስ ክርስቶስ ወደዚህ ምድር ሲመጣ በገላትያ ምዕራፍ 3 ላይ ሄደን ስናነብ እግዚአብሔር ለአብርሃም የገባውን በረከት ሁሉ ለአሕዛብ በክርስቶስ ኢየሱስ ይደርስላቸው ዘንድ ነው። እንግዲህ ያኔ ለአብርሃም የተገባው ኪዳን ዛሬ በእኔና በእናንተ ላይ ሊሆን ነው ማለት ነው። በጣም ግሩም የሆነ ነገር ነው። ክብር ለጌታ ይሁን። ለአብርሃም እግዚአብሔር የገባው በረከት በክርስቶስ ኢየሱስ ለአሕዛብ እንዲደርስ ነው ይላል ገላትያ 3 ላይ። ክብር ለጌታ ይሁን። እንግዲህ ዛሬ በጌታ በኢየሱስ ክርስቶስ ለሆንን በሱ እረኝነት ስር ላለን በረከት የኛ ርስታችን ነው ማለት ነው። የላይም የታችን ሰማያዊም ምድራዊም በረከት። እውነተኛ በረከት ግን ሰው በሚኖረው ህይወት ውስጥ በጣም ተደስቶ ሰላምና እርካታ ተሰምቶት መኖር ከቻለ እውነተኛ በረከት አግኝቷል ማለት ነው። ክብር ለጌታ ለኢየሱስ ክርስቶስ ይሁን። እንግዲህ የተወደዳችሁ እግዚአብሔር ቤተሰቦች እግዚአብሔርን ለምን እንከተላለን በሚለው ሐሳብ ስር ሁለት ዋና ርዕሶች አንስተናል። አንደኛው እግዚአብሔር ህይወታችን ስለሆነ ነው በሚል ሐሳብ አየን። ሁለተኛው እግዚአብሔር እረኛችን ስለሆነ ነው በሚል አነሳን። የእግዚአብሔርን እረኝነት ደግሞ በእግዚአብሔር እረኝነት ስር ስንሆን 10 ዝርዝር ሐሳቦችን ተመለከትን። የመጀመሪያው በእረኝነቱ ስንኖር እግዚአብሔር ይመራናል፣ እግዚአብሔር ያሳርፈናል፣ እግዚአብሔር ይጠብቀናል፣ እግዚአብሔር ይመግበናል፣ እግዚአብሔር ይዋጋልናል፣ እግዚአብሔር ሰላም ይሰጠናል፣ እግዚአብሔር ደስታን ይሰጠናል፣ እግዚአብሔር ምሕረትና ቸርነቱ ይከተሉናል፣ በስተመጨረሻ እግዚአብሔር ያጽናናናል፣ ይባርከናል። ይህ ሁሉ 10 ዝርዝር ሐሳቦችን የተመለከትነው በእግዚአብሔር እረኝነት ስር ሆነን እግዚአብሔር የሚሰጠን ነገር እንደሆነ በሚገባ እንድንረዳ ጌታ ረድቶናል። ክብር ለጌታ ይሁን። እንግዲህ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም በሕይወታችሁ ዘመን ሁሉ የእግዚአብሔር መጽናናት በቤታችሁ፣ በኑራችሁ፣ በትዳራችሁ ላይ ይሁን። የእግዚአብሔር በረከት በቤታችሁ፣ በኑራችሁ፣ በትዳራችሁ ሁሉ ላይ ይሁን። ዛሬ ማታ ጸልያለሁ። አሁን እንደሰማ ነው እንደ እግዚአብሔር ቃል እውነት በእናንተ ሕይወት ላይ መከናወን ይጀምር። ለምታምኑ ይሄን ቃል በእምነት ለምትቀበሉ ከዛሬ ጀምሮ ከፊት ከነበራችሁ ይልቅ የሚበዛ መጽናናት፣ ከፊት ከነበራችሁ ይልቅ የሚበዛ በረከት በኑራችሁ፣ በትዳራችሁ፣ በስራችሁ፣ በእንቅስቃሴያችሁ ሁሉ ላይ እንዲሆን በኢየሱስ ክርስቶስ ስም እጸልያለሁ። እግዚአብሔር በፊቱ የምንለምነው እንደ ፍቃዱ የምንለምነውን ሁሉ እንደሚያደርግልን መጽሐፍ ቅዱስ ያረጋግጥልናል። ይህንን አምናችሁ ለምትቀበሉ ይህን ቃል አሁን እየሰማችሁ ያላችሁ ሁሉ በናዝሬቱ ጌታ በኢየሱስ ስም የማያቋርጥ የእግዚአብሔር መጽናናት በሕይወታችሁ ላይ ይሁን። የማያቋርጥ የእግዚአብሔር በረከት ቤታችሁን ይሙላ። በጌታ በኢየሱስም የማይገደብ በረከት በጠላት የማይገደብ በሰዎች የማይገደብ በረከት በኢየሱስም በቤታችሁ በኑራችሁ ትይዩ ይነደል። በጌታ በኢየሱስ ክርስቶስ ስም እግዚአብሔር አምላክ ሆይ በረከቶቻችን ካንተ ናቸው። አንተ ያመጣኸውን በረከት ማንም ሊያስቆም አይችልም። ማንም ሊከራከረን አይችልም። በኢየሱስ ክርስቶስም በበረከቶቻችን ላይ ያሉ ተከራካሪዎች ሁሉ ዛሬና ማታ በኢየሱስ ክርስቶስም ይመቱ። እጸልይላችኋለሁ ውድ ወገኖቼ፣ በረከቶቻችሁን የሚሟገቱ ቢኖሩ በረከት እናንተ የተጠራችሁበት ጥሪ ነውና ሊሟገታችሁ አይችልም። በኢየሱስም ከበረከቶቻችሁ ላይ ማንኛውንም ነገር ሁሉ አሁን እናባረራለን። የሰው እጅ ቢኖርበት በኢየሱስም ስልጣን ይሰበሰባል። የጠላት ሥራ ቢኖር በኢየሱስም ይፈርሳል። እግዚአብሔር ሆይ እናመሰግናለን። ይህንን ለተወደዱ ለተከበሩ በደም ለተዋጁ ሕዝቦች ስለምታደርግላቸው አመሰግናለሁ። ለሁላችን ዛሬ ማታ ይሆናል። ክብር ላንተ ይሁን። ለሁላችን ዛሬ ማታ ይህ ተለቋል። ስምህ ይባረክ። ልባችን በማጽናናት ተሞልቷል። ልባችን በበረከት እግዚአብሔር ረስርሷል። እናመሰግናለን። ክብር ላንተ ይሁን። ስለ ሁሉ ተባረክ። በናዝሬቱ ጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ የተወደዳችሁ የእግዚአብሔር ቤተሰቦች ጌታ ረድቶን
ይህንን ክፍል በዚህ አቅጣጫ ተመልክተናል። ነገ ጌታ ቢፈቅድ በሕይወት ብንኖር በማለዳ ጸሎታችን የምንገናኝ ይሆናል። ማታ ላይ ደግሞ በዚሁ በተመሳሳይ ሰዓት ላይ እንቀጥላለን። ነገ የምንቀጥልበት ርዕስ እንዴት እንከተለዋለን የሚል ነው። እንዴት እንከተለዋለን፣ ለምን እንከተለዋለን የሚለውን ሐሳብ ነው ዛሬ የቋጨ ነው። ነገ ደግሞ በአዲስ ርዕስ በዚሁ በመከተል ስር የምንቀጥለው እግዚአብሔርን እንዴት እንከተለው። እንግዲህ በመከተሉ ስር ያሉ ነገሮች በጣም ሰፊ ናቸው። እግዚአብሔርን በመከተላችን ቅድም ከሰሞኑም ጀምሮ ስንከታተል የነበርናቸው በረከቶች ሁሉ የሚያስገኝ ከሆነ ታዲያ ይህን ጌታ እንዴት እንከተለው? ይሄ የተዘረዘሩ ነገሮች በሙሉ በሕይወታችን ተፈጻሚ ሆኖ እንዲገኙ እግዚአብሔርን እንዴት ብንከተለው ነው ይሄ የሚሆነው የሚለውን በሚገባ በእግዚአብሔር ቃል በዝርዝር የምናይ ይሆናል። እናንተም በመጸለይ እግዚአብሔር የቃሉን ደጆች ለሁላችን እንዲያበራ በማሰብ እንድትጠብቁ አሳስባችኋለሁ። ተባረኩ። ጸጋ ይብዛላችሁ። ይህ ትምህርት ለሁሉም እንዲደርስ አድ በማድረግ ሌሎችንም በዚህ ግሩፕ በዚህ ቻናል ውስጥ ተጠቃሚ እንዲሆኑ እንድታደርጉ በጌታ ፍቅር አሳስባችኋለሁ። ወዳችኋለሁ። ሰላም እደሩ።